በያላችሁበት ለተሰንበታችሁ ያማረ እንዲሆን እየተመኘን ዛሬ በፊልም ስራቸው የምታውቋቸውን 3 ተዋናዮች ይዘንላችሁ መጥተናል። እንግዲህ ሰለሞን ሙሄ አለ፣ ህይወት ነጋሽ፣ ሄኖክ ድንቁ። ሰለሞን ህይወትና ሄኖክ እንግዲህ ማርቆስ የተሰኘ ፊልማቸውን በነገው ዕለት በአድዋ ድል መታሰቢያ ቀን ሊያስመርቁ ነው። ከዛ በፊት ግን እኛ ስቱዲዮአችን ጋር በዛረግናቸውና ፊልሙ እንዴት እንደተሰራ እንዴት እንደነበር ሂደቱ ልናወራ ነው። በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ህይወትዬ እንኳን ደህና መጣሽ። እንግዲህ ሄኖክና ሰሌ በብዙ ፊልሞች እናውቃቸዋለን። የመጀመሪያሽ ነው ትወና? የመጀመሪያ አይደለም። እሺ። ከአሁን በፊት የተወሰኑ ስራዎች ላይ ሰርቻለሁ። ፕሮዲስም አደርግ ነበር። ግን ከትልቅ አክተሮች ጋር የመጀመሪያ ስራዬ ነው። ዝነኝነት እየመጣ ነው። ከዚህ ደግሞ የሚመጣው እኮ በቃ ያው ሄኖክ ድንቁ እንግዲህ ከዚህ በፊት በዳይሬክቲንግ አንድ ፊልም ሰርታል። ከዛሬ 1 ወር በፊት የወጣ ሰለሞን ሙሄም ዳይሬክቲንግ ላይ ነበረ። የመጨረሻ በዳይሬክቲንግ በትወና የተሳተፈበት ፊልሙ አምራን ነበር። አምራን በጣም ስለምወደው ነው እዛ ጋር የነበረ ትወና ከማደራ ሰፋ ጋር። ሄኖክ ድንቁ ደግሞ ብዙ ፊልም ሰራ። ከዛ በተገኘ ልምድ ይመስለኛል ወደ ዳይሬክቲንጉን ገባ። እስቲ ማርቆስን መጀመሪያ ዳይሬክት ለማድረግ ስትቀበለው እንዴት ተቀበልከው? እንዴት አገኘው? ያው ፕሮዲሰሯ እንግዲህ ጓደኛዬ ናት ሂዊ። ሁልጊዜ የምናወራ ነበረ ትንሽ ወጣ ያለ ሲኒማ ፊልም ይዘን እንምጣ በሚለው ጉዳይና ደራሲው መለያዊ እልፍ ይባላል። ከሱ ጋር አወራንና ጽሁፉን ሰጠን። አይናችን አላሸንም ለመስራት። እኔም የሲኒማ ስራ ሁለተኛ ስራዬ ነበረ ዳይሬክት ማድረግ። ከዛ ለነሶልና ውስጥ ላሉት ለተዋናዮቹ ስክሪፕቱ ተበተነ። በጣም ወደዱት። እንደጠበቅነው አድርገን እንግዲህ ሞክረናል። የከዳ ምን ይደረጋል? ይገደላል። ይገደላል። ለሁላችንም ስለገድሏል። ትንሹን አጋንንት ትልቁ ያዘዋል ሲባል አልሰማሽ? ኃይልን ሳከደን ጠብቅ። ማርቆስ ምን ይሆንሽ? ቆይ ግን ማርቆስ ምንድን ነው የሆንከው? መንፈስን በጸበል ወይ በሃይማኖት አባቶች ነው ማናገር የምትችው። ትሬለሩን እንግዲህ አይተናል። ይዩኝ ይላልና ወደዛ ከመታችን በፊት አይ ቲንክ ፊልምን የሚሰራው ወይ የሚሰብረው ካስቲንግ ነው ብዬ አምናለሁ። ብዙ ደግሞ በቂ በጣም የምንወዳቸው ተዋናዮች ተሳትፈዋል። እስቲ ካስቲንጉ ላይ እናውራ። እንዴት እነዚህን ካስቶች መረጥክ? ለብቻክ ነው የመረጥከው? ሰው አግዘው ነው ወይ? እስቲ ካስት ሳደርግ እኔ ነኝ ካስት ያደረኩት። ግን ሁሌም ከዚህ በፊት ሰርቼ ከማላቃቸው ተዋናዮች ጋር በስምም በዝናም በስራቸውም ከፍ ያሉ ተዋናዮች ናቸው ፊልሙ ላይ የምታያቸው። ሰለሞን ሙሄ ነው። ካሳሁን ፍሳ ማንዴላም፣ ዘላለም ይታገሱም፣ ተስፋዬ ማመም ትልልቅ አክተሮች ናቸውና እነሱን ካስት ሳደርግ ስክሪፕቱን አንብቤ ለነሱ ይሆናል ይመጥናቸዋል ብዬ ነው ለነሱ የሰጠዋቸው። እግዚአብሔር ይመስገን ጥሩ አድርገው ተውነውታል። አሪፍ ነው። በካስቲንጉ አልተጠራጠርክም? በጭራሽ። ትክክል። አሪፍ። ወደ ህይወት ደግሞ እንምጣና በትወናውም ፊልሙ ላይ ያለሽበት በፕሮዲሰርነቱ ብዙ ጊዜ ፊልሞች ላይ ድርሻችን ብዙ ሲሆን አንዱን ይበደላል ከሚሉት ወገን ነኝ እኔና እንዴት ነበር ሂደት ውስጥ? እኔ ጋር ካራክተሯን ወድጃት ነው የሰራሁት። ጥንካሬዋ ከኔ ጋር የሚያመሳስል ነገር አላት እና ያን ያህል አልከበደኝም። ሄኖክም በጣም አመሰግናለሁ በዚህ አጋጣሚ አግዞኛል። የከበደኝ ነገር የለም። በሰላም ነው ስራችን ጀምረን የጨረስነው። በጣም ደስ ይላል። ሴት ፕሮዲውሰር አሉ ግን በብዛት የምናውቃቸው ወንድ ፕሮዲውሰሮች ናቸውና ሴት ፕሮዲውሰር መሆን ኢትዮጵያ ውስጥ ምን ይመስላል? ይከብዳል። መጀመሪያ አካባቢ ይከብዳል። ከዛ ግን ሙያውን በደንብ ካወቅሽ በኋላ ቀላል ነው። መጀመሪያ ላይ ያው ከብዙ ሰዎች ጋር የምንገናኘው እንደ ሴት ይከብዳል። ግን አሁን ቆንጆ ሴት ፕሮዲውሰሮች በደንብ አሉ። ምናልባት ኮንዶች እኮ እኔ እንኳን የሰሯቸው በጣም ብዙ ፊልሞች ከ60 በላይ ፊልሞች ውስጥ ከ20 ከምናምን ያላነሱ ሴቶች ሊሆኑ ይችላሉ። የኤክስኪዩቲቭ ፕሮዲውሰሮች ምናምን ብዙ ጊዜ እንደውም ሴቶች የያዟቸው እንትኖች ያልቃሉ በደንብ የተሳካላቸው ሆኖ ያ ማለት የኃላፊነቱ በደንብ ተሰምቶ እና ሴት ጠንካራ ጎበዝ ልጆች አሉን ለማለት ነው። በጣም አሪፍ። አንዳንድ ሰዎች የፕሮዲውሰር ስራ ይዛባባቸዋል እኔንም ጨምሮ ማለት ነው። ከብር ከማውጣት ባሻገር ምን አለው? ኤክስኪዩቲቭ ገንዘብ የሚያወጣው አካል ነው። ፕሮዲውሰር ግን እኔም አንቺም ማናችንም መሆን ይችላል። ፕሮዲውስ አደርጋለሁ ስራውን ኃላፊነት ወስዶ ስራውን ፕሮዲውስ የሚያደርገው ሰውዬ ፕሮዲውሰር ነው የሚባለው። ለምሳሌ በዚህ ብር ይሄን ስራ ጨርሳለሁ ብዬ እንትን ልል እችላለሁ።
ይለያያሉ። ፕሮዲሰር እና ኤክቲዩቲቭ ፕሮዲሰር በጣም ስለሚሉ ካሳሁን ፍስሐ ማንዴላ ከዚህ በፊት ፖሊስ ሆኖ የሰራበት ፊልም አለና መጀመሪያ ይሄ ከፍቼው ለማየት እየሞከርኩኝ እያለ ተጋጨብኝ ሁለቱ እና ምናልባት ሌሎች ሰዎችም የፖሊስ ገጸ ባህሪ ስለሚጫወት አርበኛው ላይ የነበረው ገጸ ባህሪ ስላለ ከሱ ጋር ይመሳሰላል። ሙሉን ሳላየነው ትሬለሩን ብቻ ስለሆነ ያየነው ያቺን ታጠሩልኝ። አዎ እዚህኛው ላይ ምንድነው ሁለት የፖሊስ አባሎች ባልታወቀ ምክንያት መጀመሪያ ላይ በተፈጠረ ኮንፍሊክሽን ትንሽ መሀላቸው መቃቃር ይፈጠርና የሰለሞን ካራክተር ከዛ ውስጥ አፈንግጦ ይወጣል ነው ስቶሪው። ከዛ የማንዴላ ካራክተር ደግሞ ነገሮችን ለማጥራት የሚሄድ ካራክተር ነውና ብዙ ልዩነት አላቸው። ያኛም ቆፍጠኛ ያርበኛ ልጅ ነበር፣ ግን ያው ሌባ ሲመጣበት ይሮጥ ነበር። ትዝ ይለኛል። ጎሽ የተባረካችሁ ሌቦች፣ ዝም ብለን ብንኖራት እኮ ትርፉ ድካም። አሁን ላባዬ ልደውል። ሁል ጊዜ መቼ ነው ጀግና የምትሆነው እያለ እየጨቀጨቀኝ ነበር። ሄሎ አባ፣ ብታይ ሌቦችን አባርሬ ያዝኩት። ላገናኝ እንካ ሌባ። በደንብ አዝናኝ ፊልም ነበረ። ምናልባት ሰው ይህንን ሲያይ ከዛኛው ጋር የተመሳሰለ ገጸ ባህሪ እንዳይኖረው ነው። ወደ ሰለሞን ደግሞ ስንመጣ በጣም ጥሩ አፍቃሪ ነው እና ጥሩ አፍቃሪ ሆነ የተለያዩ ገጸ ባህሪዎችን የፖሊስ ገጸ ባህሪ ሆነ ስትጫወት ግን አይቼ አላውቅም ነበረ እና የመጀመሪያ ነው ይሄኛው። ፖሊስ አሁን በደንብ አሁን ሚሊቴሪ ይገጥመኛል የሚሊቴሪ ካራክተሮች እና ደግሞ የእውነት በፊት በሆን ብዬ የምመኘው ነገር ስለነበር በደንብ በተለይ ውትድርናው ላይ በደንብ አሉ። አንለቀቅም የሚባል ከዛ የመጀመሪያው ፊልም ማግስት ላይ ወታደር ነው ካራክተሩ። አንለቀቅም ነው ማለት ነበር። ለፖሊስ እንግዲህ ማግስት የመጀመሪያው ከዛ በኋላ እንግዲህ አንለቀቅም አለ። ወታደር የነበረ ወታደርና መምህር በደንብ አሉ። እኔ ስራ ላይ ሰሌ ብዙ ፊልሞች እንግዲህ ሰርተሃል። ማርቆስን ስክሪፕቱን ስታነበው ሲሰጥ ገጸ ባህሪው ሲሰጥ ምን ሳበክ? እንዴት እሺ ለማለት ቻልክ? ካንተ ጋር የሚመሳሰል ነገር ነበረው ካራክተሩ? አይ ከኔ ጋር ብዙዎቹ አይመሳሰሉም። አፍቃሪዎቹ ምናምን ጭምር ማለት ነው። አፍቃሪ አይደለም ነው የምትለው? አይ ማለት እኔ በሌላ መንገድ ነው የማፈቅረው፣ ካራክተሩ በሌላ መንገድ ነው የሚያፈቅረው እና ስክሪፕቱን ሳየው በጣም ነው የወደድኩት። በደንብ ማለት ነው። በጣም ቆንጆ ስክሪፕት ነው። ካራክተሩ ሁለት ነው፣ አንድ አይደለም። ሁለት ፐርሰናሊቲ ነው ያለው፣ የተለያየ ፐርሰናሊቲ። እሱ ደግሞ ሌላ የሚያጫወት ነገር ነው። ፍጹም ሌላ ሰውዬ ነው ሆኖ የምታየው ሌላ ቦታ እና በጣም ነው ደስ ያለኝ። እንግዲህ እንደ ፈጣሪ ፈቃድ ያቅሜን ሞከርኩ። እነሱ ማገዙኝ ሁሉም የነበረው ከነሄኒ ጋር የመጀመሪያ የነበረ ታናሾቼም አሉ በሙያ ታላቆቼም አሉበት ምናምንና ከነ ተስፋዬ ጋር ከዘሌ ጋር ከማንዳ ጋር መስራት በጣም ደስ ይላልና እንደውም ከተስፍሽና ከዘሌ ጋር ሰርተናል። ከማንዳ ጋር ሁለተኛ ስራችን ነው። በመውጣት ግን የመጀመሪያው ነው የሚሆነው። ይሄ ሲወጣ ከዛኛው ቀድሞ ነው የሚወጣው ይሄ እና በጣም ደስ የሚል እንጂ ከኔ ጋር ብዙ ሩቅ ነው፣ በጣም ሩቅ ነው ካራክተሩ በጣም። ወደ ህይወት ደግሞ ጸጣ ስላላት ረጅም ማድረግ ልብሽ ወደ አንቺ ደግሞ እንምጣና እስቲ አንቺ ገጸ ባህሪ ፊልሙ ላይ ምን አይነት ናት? ጠንካራ ነች፣ ታጋሽ፣ የሆነ ነገር የምትጠብቅ ተስፈኛ ነችና እኔ ወድጃት ነው የሰራሁት። አሳዝናኝ ያን ያህልም አልከበደችኝም። ሄኖክም በጣም አግዞኛል። ሶልም ማንዳም ሁሉም አግዞኝ ነው ያው እንደ መጀመሪያ ከትልቅ አክተሮች ጋር እንደ መስራቴ ቆንጆ ነው። ወድጃት ነው የሰራሁት። ወደ ሄኖክ ልምጣና ትወና ላይ የቆየ ሰው ወደ ዳይሬክቲንግ ሲመጣ ልዩነቱ ምን ይመስላል? ያው ብዙ ፊልም እንደ መስራቴ ከዳይሬክተሮች ጋር ብዙ ቅርርቦች ነበሩንና ሁልጊዜ እኔ ፊልምን ዳይሬክት ማድረግ እፈልጋለሁ። ስለዚህ ከአክቲንግ ወደ ዳይሬክቲንግ ስትመጪ ዳይሬክት እየተደረግሽ ስለቆየሽ ብዙ አይከብድም። የሲኒማው ላይ ስትመጪ ግን ትልልቅ አክተሮች ስለሆኑ እስከዛሬ እንዴት ዳይሬክት ሲደረጉ እንደነበረ ስለማታቂ እነዛ ነገሮች ትንሽ
ቻሌንጅ አላቸው። ግን ደግሞ በጣም እኛ አርት ውስጥ ያሉ ሰዎች ቀላሎች ነን ሁላችንም። ቀላል ኢን ሴንስ ከሰው ጋር ለመግባባት ለማውራት እና የኔ ስራ ነው ብዬ መናገር ሲከብደኝ ድረስ ሶልም ማንዴላም ዘላለምም ሁሉም ሰው እየተረዳዳ ነበር ስራው ይሰራው እና ከአክቲንግ ወደ ዳይሬክቲንግ ማምጣት ብዙም አይደለም፣ ብዙ ክብደት የለውም። እንደ ዳይሬክተር በጣም ቻሌንጅ ያደረገክ የትኛው ሲን ቻሌንጅ ያደረገክ ዳይሬክት ለማድረግ እንደ ተዋናይ ደግሞ የትኛው ሲኖች በጣም ቻሌንጅ ያደረጋችሁ ለመተወን የሚለው ነው? እውነት ለመናገር ማርቆስ ሁሉም ሲኖች ቻሌንጅ ያደርጋሉ። ከከተማ ወጥተን የሰራ ነው። አካባቢው ላይ መብራት አልነበረም። ብዙ ጊዜ መብራት ይጠፋ ነበር። ሰው በረጅም ገመድ የጀነሬተሩ ድምፅ እንዳይሰማ ራቅ ያለ ቦታ እየሄድን ነበር የምንሰራውና እንደውም ሶል ካስታወስክ የመጋዘን ሲን ስንሰራ የወፎች የሚጮሁ ወፎች አሉና ከድምፅ ጋር እየደረበብን እሱ ትንሽ ያስቸግር ነበር እንጂ እነሱ ነው እንጂ ቻሌንጁ ከስራው አንጻር ያን ያህል ምንም ቻሌንጅ ቴክኒካሊ ነው። ሁሩታ የሚባል አካባቢ ነው። የአካባቢ ሰው በጣም ተባባሪ ነበር። በጣም ደስ ይል ነበር እና በደንብ ነው ተባብሮ። ዝም ብሎ ፍርሃት ነበር። የማታ ሲኖች ነበሩ እነሱ ማታቂው ቦታ ላይ ግን ሰው የእውነት በጣም ዘመናዊ ማህበረሰብ፣ በጣም አርት የገባው ይሄ ሳይረብሽ የሚያደንቅሽ ቀላል አንዳንድ ጊዜ አጅሬው ምናምን ብሎ ማለት ሳይሆን በጣም ስርዓት ያለው በጣም ስለመጣችሁ ደስ በቤት ግቡና እንደው ከቡና ካልጠጣችሁ ምናምን የሚልሽ ማህበረሰብ በጣም ደስ የሚል። የት ነው ቦታ ያልከኝ? ሁሩታ ይባላል። የአሰላ ሳደርሽ ትገነጥያለሽ ነው እንደዛ። ሄኖክ ከአሁን በፊት የመኪና አደጋ ደርሶበት ነበረ። የትኛው የመኪና አደጋ ነው? እኔ ማቅ የመኪና አደጋ ስለነበረ ብዬ። ከሱ ውጪ ደግሞ ብሌን የሚል ፊልም የሲኒማ ፊልም እየሰራው መገናኛ አካባቢ መኪና አደጋ ደርሶብኝ ነበር እና ከሱ ሙሉ ለሙሉ ሳላገግም ነው ወደዚህ ስራ ደግሞ የገባሁት እና እሱን ለማንሳት ፈልጋ ነው። እና እዚህ ስራ ላይ በጣም እግሩ ያብጥ ነበረ፣ ያነክስ ነበር፣ ቆሞ ነበር። ያው ዳይሬክተር ብዙ ጊዜ ቆሞ ነበር እየሰራ የነበረውና እዚህ ፊልም ላይ በጣም በዳይሬክቲንጉ ዋጋ ከፍሎበታል። በጣም ያው ከከተማ ወጣ ብለን እየሰራን ያለ ነው። አንዳንድ ጫካ ቦታዎች መጋዘን ምናምን ቁሞ ነበረ እየሰራ የነበረውና ዋጋ ከፍሎበታል ዳይሬክቲንጉ ላይ። እግሩ ማታ ማታ ሁሌ ያብጥ ነበረ፣ ክሩ ያሹለት ነበር እግሩንና በዚህ አጋጣሚ ሄኖክ ድንቁን በጣም ከልቤ ማመስገን እፈልጋለሁ በድጋሚ። ፊልሙ ላይ ሲነሳ ምንድነው የምናነሳው ደግሞ ፊልሙ የወሰደው ጊዜ እንዳለው ምን ያህል ጊዜ ፈጀ ፕሮዳክሽኑ? ከፕሪ ፕሮዳክሽን ጀምሮ እስከ አሁን ሊመረቅ ነገ ነው የምናስመርቀው። እስከሚመረቅበት ጊዜ ድረስ ያለው ጋፕ ወደ 8 ወር አካባቢ ፈጅቶብናል አጠቃላይ ከነ ኤዲቲንግ። ከዛ ወደ ባለሙያዎቹ ደግሞ ስንመጣ እነማን ተሳተፉበት ፊልሙ ላይ? ሁሉ ጊዜ ፊት ለፊት ያሉትን ተዋናዮቹን ስለምናነሳ ከጀርባ በኤዲቲንግ በጣም ጎበዝ ኤዲተሮች እየመጡ ካሜራ፣ ሲኒማቶግራፊ ላይ እነማን ተሳተፉ? የሚገርምሽ ኮሮና ከገባ በኋላ የሲኒማ ስራ ሲቀዘቅዝ የዩቲዩብ ስራ የሚባል ስራ መጥቶ እሱን እየሰራ ነበርና እነሱ ልጆች ይዤ ነው የሄድኩት። እኔ ትልልቅ ስራ ሰርተው የማያውቁ ከኛ ጋር የነበሩ ልጆች ግን ደግሞ አቅም እንዳላቸው አምንባቸው የነበሩ ልጆችን ነው ይዤ ሄድኩት እና አሁን እንደዚህ ውስጥ በጠራልሽ አይታወቁም። ካሜራማኑ ጆን ይባላል፣ ሳውንዱ አዳን ይባላል። ኢቨን ኤዲቲንግ እንኳን የሰራልን ሞሲሳ አሸብር የሚባል እሱ እንኳን ጎበዝ ኤዲተር ነው። ከነሱ ጋር የሰራ ነው። የተዋናዮቹ ደግሞ ሰለሞን ሙህ ያለበት፣ ካሳሁን ፍሳ ማንዴላ አለ፣ ዘላለም ይታገሱ አለ፣ ተስፋዬ ይማም አለ፣ ህይወት ነጋሽ አለች። ሌሎች ደግሞ ከኋላ ከጀርባ አጃቢ ተዋናይ ሆነው ከ70 በላይ አጃቢ ተዋናዮች ያሉበት ትልቅ ስራ ነው። ከእግዚአብሔር ጋር እንግዲህ ጥሩ ይሆናል ብለን እናስባለን። እስከምናየው እኛም ጓግተናል አይደል? ደርሷል። አሁን አንድ ቀን የሚቀረው እንግዲህ ያው ዛሬ ቅዳሜና እሁድ ለእይታ ቀርቧል አይደለ? የት እየታየ ነው? ቅዳሜና እሁድ አሁን በአለም ሲኒማ ብቻ እየታየ ነው። ሰኞ ደግሞ ፍላሚንጎ ከኤግዚቢሽን ጀርባ በፍላሚንጎ በኩል መግቢያ ባለው የህፃናት የወጣቶችና የህፃናት አዳራሽ መንግስት ያሰራው አዲስ ትልቅ አዳራሽ አለ፣ የሲኒማ አዳራሽ። እዛ በቀይ ምንጣፍ የኪነ ጥበብ ሰዎች፣ ታዋቂ ሰዎች፣ ሙሉ የፊልም ክሩ በተገኘበት በቀይ ምንጣፍ እናስመርቃለን። ከዛ ደግሞ በ27፣ 28 እና 29 በተመረጡ የግልና የመንግስት ሲኒማ ቤቶች ውስጥ ደግሞ መታየት ይጀምራል።
ይሄኔ አሁን ስለ ፊልሙ አነሳ፣ እንዴት እንደተሰራ፣ ምን ያህል ጊዜ እንደፈጀ፣ ምን ያህል ባለሙያዎች እንደተሳተፉበት ከእናንተ ደግሞ የቀረ ስለ ፊልሙ የምትነግሩን፣ ተመልካች ደግሞ ከዚህ በኋላ የት እንደሚያገኛችሁ በስንት ሰዓት የሚለውን ደግሞ እንስማ። አው ቀረ የምንለው ነገር እንግዲህ ቅድም እሷ እንዳለችው እኔ ትንሽ ከመኪና አደጋ መልስ ነበረ ፊልሙን የሰራ ነው። የነበርንበት ቦታ ትንሽ ተራራማ ምናምን ገደል ነገሮች ምናምን ነበሩና እግሬ እያበጠ እንደውም እየተቀመጥኩኝ እነሱንም እያገዙኝ ነው ፊልሙን እየጨረስ ነውና በዚህ አጋጣሚ ሙሉ የፊልም ክሩን በጣም ማመስገን እፈልጋለሁ። አንዳንዴ ዳይሬክተር ስትሆኚ ትነጫነጫለሽ። አክቲንግ ላይ ያልነበረ ባህሪያቶች ዳይሬክቲንግ ላይ ይወጣሉና እሱን ሁሉ ነገር ችለው ግዴታ ነው እሱን ሁሉ ችለው ነው ፊልሙን የጨረስ ነውና ሶል እንደውም እኛ ከሄድን ከሁለት ቀን በኋላ ነው ቦታው ላይ የመጣው። እዚህ ጉዳይ ነበረው፣ እኔ ሌላ ጉዳይ እንደነበረው ነበር የማውቀው። ግን እሱ ከባድ የቤተሰብ ችግር ላይ ቆይቶ መጥቶ ፊልሙን ጨርሰን ከትላንትና ወዲያ ነው ቁጭ ብለን እንደዚህ ሰው ሁሉ ሆስፒታል አስገብቼ ነው ትቼ የመጣሁታልና ሰው ይሄንን ሁሉ መስዋዕትነት እየከፈለ ነው ፊልም የሚሰራው እና በዚህ አጋጣሚ ሶልን በጣም አመሰግናለሁ። ማንዴላም ዘላለም ይታገሱን ብዙ አሁን አንዳንዴ ትልልቅ አክተሮችን ስታሰሪ እነ ሶልን እየቀረሽ እነ ማንዴላን ማስቀመጥ፣ ዘላለምን እየቀረሽ ሶልን ማስቀመጥ በጣም ከባድ ነው። ቶሎ ቶሎ ጨርሰው ወደ ሌላ ስራቸው መሄድ አለባቸው። ግን ይሄንን ሁሉ ነገር እኔ እንደታናሽ ሳይጫኑኝ ሳያስጨንቁኝ በደንብ ረድተውኝ ነው እዚህ ደረጃ የደረሱትና ሂዊን ፕሮዲሰሯ በጣም ነው የምናመሰግነው። ገንዘቧን አውጥታ አምናን ይሄን ፊልም እንድንሰራ ስለመረጠችንና የሷም አክቲንግ ጥሩ ነበር፣ በሙሉ ደግሞ ፊልሙ ቆንጆ ስለነበር ሰው መጥቶ እንዳይልን እንዳልኩት ፊልሙ የፊታችን ሰኞ ነገ ይመረቃል። በፍላሚንጎ ከኤግዚቢሽን ጀርባ ባለው በቀይ ምንጣፍ ትልቅ ባለሙያዎች በተገኙበት እናስመረቃለን። ከዛ ቅዳሜና እሁድም እየታየ ነው ፊልሙ አሁን። ከዛ የሚቀጥለው ሳምንት ደግሞ ቅዳሜና እሁድ፣ አርብ፣ ቅዳሜ፣ እሁድ በተመረጡ የመንግስት ሲኒማና የግል ሲኒማ ቤቶች ውስጥ በታላቅ ድምቀት እናስመረቃለን። ህይወት ማለት የምትፈልጊ? እኔ ይህንን ስራ በሰላም ጀምሬ እንድጨርስ እግዚአብሔር ይመስገን። እናቴ ኪዳነ ምሕረት ሁሌም ስሟን ጠርቼ አሳፍራኝ አታውቅም። እኔ እናቴ የለኝም አንቺ ነሽ እናቴ እርጂኝ ነው ሁሌም እላትና እሷን ማመስገን እፈልጋለሁ። በመቀጠል ሄኖክ ድንቁ በጣም እንደ ጓደኛ አይዞሽ በርቺ፣ ከስራውን ባሻገር ዳይሬክቲንጉን በደንብ ነው የሰራው። ያው ጉዳት ላይም ሆኖ በደንብ ነው የሰራልኝና እሱን ከልቤ ማመስገን እፈልጋለሁ። በቀጣይ ሰለሞዬ፣ ካሳሁን ፍሳ፣ ማንዴላ ሁሉም እነዘላለም ተስፋዬም እንዳለ እዚህ ፊልም ላይ የተወኑትን ክሩ እንደራሳቸው ስራ ነበር እየሰሩ የነበረው። ሰለቸን ደከመን ሳይሉ ነው የሰሩት። እነሱ ማመስገን እፈልጋለሁ። እንደገና እናንተን ኢቢኤስ ቴሌቪዥን እንግዳ አድርጋችሁ ስለጋበዛችሁ አመሰግናለሁ። እናመሰግናለን። የስራ ባልደረቦች አብረውኝ የነበሩት ያንሳል ላይ ከእኔ ሚስቴ ባለቤቴ ነው ሚስቴ ነው የሚባለው ሚስቴ ምናምን እንዴ ቆያችሁ? አራት ደረሳችሁ አይደል? አራት ደረሳችሁ አይደል? ሶሊ ኢንተርቪው ይሁን ያስጨንቃል። ሚስቴ ይበላል ተበላ ይኸውልሽ እሷ ለስራ ቅድም ይሄን እንትን ያለው ለስራ እሷ ደግሞ ሐዋሳ ነበረች በዛ ወቅት ነው። እሷም ተዋናይ ናት። በዚህ አጋጣሚ ሳናነሳ እንዳልኩና በጣም ጎበዝ ተዋናይ። ተዋናይ ብቻ ሳትሆን ጎበዝ ተዋናይ። እሺ ይከፋ ካስታርግባት። እኔ እንደውም የሆነት ምን አብራችሁ በቃ ብትሰሩ ብዬ እመኛለሁ። ያሉ የሰራናቸው እስካሁን እንደውም ከተጋባን እንደውም ብዙ ምንድነው ያገናኘን ፊልሙ ነው እና ምንድነው እንደውም አንዳንድ ጊዜ ያው ዳይሬክትም ስለማድረግ ስለምጽፍ ምናምን ሳገባ ካስቲንግ ያነሰ መስሎኝ ሁላ ነበር። ምክንያቱም እሱ ራሱ ያሰራታል አይነት ነገር አለ። እሱ ነገር በነገራችን ላይ ተጽዕኖ አለውና አይ ወልዳለች እሷ አሁን ስላገባች ምናምን የሚባል ነገር አለ። የወለደ ይነሳል ቶሎና ደግሞ ሴቶቻችን ጎበዝ ናቸው። ጎበዝ ተዋናይት ነች። ካስታርጓት አሁንም እየሰራች ነው ጥሩ። ኤኒዌይ ከነሰሌ ጋር ከነሰለሞን ቦጋለ ጋር ትሰራ ነበር እዛ። ይሄኛው ተደራረበ። አሁን ልጆቹ ቤት የነበረችን ልጃችንም እሷ ራሱ ያንግ ነች ገና ያው ኃላፊነት መሸከም ይከብዳልና ጭራሽ እሷ ታመመች እና የእሱ ያን ጊዜ በጣም ከባድ ነበር። እሱን አቻችሎ ያን ጊዜ እንግዲህ እንደዚህ ነገር ላይ የሚገርምሽ እንትን ብቻ አይደለም ቤተሰብ እህት ወንድም ምናምን ብቻ አይደለም የሚይዝልሽ። በጣም ደስ እንላለን። ጎረቤት ምንም ይተባበርሻል። ጓደኞች ወንድ ጓደኞቼ እንደ ሴት ሆኖ ምናምን እነሱ ጋር እንድመጣ አድርገውኛል። በጣም ወዳችኋለሁ፣ አመሰግናለሁ። እሱ ነገር እነሱ ጋር መቅረት ደግሞ ማክሰር ነው። ከባድ ነበር።
የነበረው ጭንቀት በጣም ከባድ ነበር። እንቅልፍ ማጣቱ አለ። ሰይፍሻ ጋር አንዴ ገብቼ ያልኩት አንዱ ፍራቻዬ ማለት ነው አሁን መኪና ረጅም ጊዜ የማንለው ምለምድ መስሎኝ አይመስለኝም። አሁንም ለቀረጻ ለእንትን ለምናምን ስነዳ ወጣዋለሁ ግን እፈራለሁ። መኪና መንዳት አልወድም ነው አልነዳም አይደለም ያልኩት። ያንዴ ሰው በደንብ አልተረዳውም። እነዳለሁ ግን አልወድም ነው እና እየነዳሁ ሄድኩ እዛ ድረስ። እነሱ ቀድሞኝ ስለሄዱ በክሩ መኪና ሄድኩኝም። ምትፈራው መኪና ከዛ ከዳዲስ አበባ ወጣ ነዳ። አሁን ሌላ ሰው እየነዳልኝ ቡል ደስ ይለኛል። እኔም እውነት ለምናየው ያስጨንቃል እኮ መኪና በጣም ያስጨንቅ እንኳን አይደለም እዛ ረጅም መንገድና ያን የሚያክል ረጅም መንገድ ዘሌ ነው አላግዝም አለኝ። እኔ ይዣቸው የመጣኋቸው እሱ መኖሩ እንዴት ደስ እንዳለኝ አትጠይቂኝ። እነ ከኔ ጋር ሄዱ ሁላ ብያለሁ። ይሄኔ አሁን የማያስፈልጉ ልጆች አብረውኝ ይውጡም የሆነ ነገር ቢፈጠር እንዲሁ በተፈጥሮ የቴክኒክ ሰው አይደለሁም። እኔ ምኑን ከምኑ እንደማደርገው ግራ ነው የሚገባኝ ምናምን ዝም ብሎ አሳሳቢ ነበር። ይሄ መኪና ተፈትሾ ምናምን አይነት ሰው አይደለሁም። መኪናም ደግሞ አሮጌ ነች ምናምን እንደዛና እንደዛ አደረግን። ምንድነው እንደሱም ሆኖ አሁን እኔን ችግር እዛ ጋር ማውራት የሚያመጣው ነገር የለም። ዝም ብሎ ፊል አድርጌያለሁ መዘግየቴ። ግን ስመጣ የነበረው አቀባበል ይሄኔም እግዚአብሔር ይስጣቸው ለካ እድሜ ይጨምሯል። አንቺ በቃ አክብሮ ነበር እንኳን ደህና መጣህ ነው። ማንዳ በጣም ነው በየሰከንዱ ነበር የሚደውለው። ዘሌ እንደዛው እንዴት ሆንክ ለማንዳ ነግሬዋለሁ ችግሩን እና ማንዳ እየደወለ ምንም ቀስ ብለን እንትና ትበል እኛ ሌላ እየሰራን ነው እንዳትጨነቅ ምናምን ነው ሲለኝ የነበረው እና እንዲህ ሲሆን ቤተሰብ ሆነች ስትሰሪ ደስ ይላል። ስለዚህ አብራችሁን የነበራችሁ ባለሙያዎች በሙሉ እጅግ አድርጌ እውነት ጀማሪዎቹ የመሀል ላይ ያላችሁም የኔ እድሜ ላይ ያላችሁ ከኔ የምትበልጡ እነሱ በጣም የተባበሩ እዛ ሁሩታ ላይ በጣም የተባበሩ ሰዎች አሉ። ከዛ ቀረጻ ሳይኖር እኔና ማንዳሹ ልክ ያን ሽሮ የምንበላባቤን ነበረችና ናፍቆናል ሽሮአችሁ እነማማ ቤት ማማ በጣም ነው የምናመሰግነው በርቱ እየጸለይኩላችሁ ነው ሲሉ ነበር እና እነሱ ሁላ ማመስገን እንግዲህ የጠፋኝ ያላመሰገንኳችሁ ረስቻቸዋለሁ በኋላ አስታውሳለሁ። እንደው ምን እናደርጋለን ለመላው በሚለው ጠቅለልና ለመላው አብራችሁ ለነበራችሁ እናመሰግናለን በሚለው ካሳለፍነው ነገር አንፃር ለሁሩታ በአጠቃላይ ለሁሩታ ከተማ ነዋሪዎች፣ አስተዳደር፣ ፖሊስ መምሪያዎች እንዳለ የሁሩታን ህዝብ እንደ ህዝብ በጣም እናመሰግናለን። እግዚአብሔር ያክብርልን። ማርቆስ የተሰኘ ፊልማቸውን ሊያስተዋውቁልን ሶስቱም ባለሙያዎች ሄኖክ ድንቁ፣ ህይወት ነጋሽ እንዲሁም ደግሞ ሰለሞን ሙሄ እዚህ ስቱዲዮአችን ተገኙ። በነገው ዕለት ፍላሚንጎ በሚገኘው የህፃናትና ወጣቶች ቲያትር ቤት በልዩ ስነስርዓት ይመረቃል። ፊልሙ እንድትታደሙ እንላለን። ትክክል። አላስችል ብሏችሁ ደግሞ ማርቆስን ማየት የምትፈልጉ ሰዎች አለም ሲኒማ ዛሬ ይታያል። ትናንትና ዛሬ ተጀምሯል። ሄዳችሁ ተጋበዙልን እንላለን። እዚህ ድረስ መጣችሁ ደግሞ ጥሩ ጊዜ ከኛ ጋር ስላሳለፋችሁ ከልብ እናመሰግናለን። ፊልማችሁ መልካም እድልም እንመኛለን። እናመሰግናለን። እናንተንም ኢቢኤስ ቴሌቪዥንን በጣም እናመሰግናለን። እናመሰግናለን። ሂዊ ብዙ ይጠበቅብሻል። እንግዲህ እግዚአብሔር ይቅናሽ። አሜን አሜን። አመሰግናለሁ። ሂዊ ያልሽ ግን ሁሉም ይጠበቅባቸዋል። አዎ ግን ታዲያ መጀመሪያ ስለሆነች ያው ብቸኛ ሴትም ስለሆነች ማበረታታት ግዴታችን ነው አይደል? ተቀብላለች በደንብ። እንግዲህ በያላችሁበት ቀናችሁ ውብ ይሁን እያልን በዚሁ እንሰናበታችኋለን። መልካም ጊዜ። ባይ